ሰበር ዜና ድንበሩ በከባድ መሳሪያ ፍንዳታ ተናወጠ። አደገኛ እርምጃ ተወስዷል። ዝርዝር መረጃ አዘጋጅተናል፣ በቆይታችን ይቀርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእሳት ነደደች። በአደጋዋም ህንጻ ቤተክርስቲያኑ ሙሉ በሙሉ ወድሟል። ከሀገራዊ ምክክር ኮሚሽኑ ኮሚሽነሮች መካከል አንዷ ኃላፊነታቸውን በገዛ ፍቃዳቸው መልቀቃቸው ተዘገበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡት ጦርነት ከሰኔ 30 2018 ጀምሮ ዳግም መቀጠሉን ለኮንግረሱ በደብዳቤ ማሳወቃቸው ተገለጸ። በውጭ መረጃችን በስፋት ወደ እናንተ ይቀርባል። ውድ ቤተሰቦቻችን ለሰዓቱ ከመራረጥናቸው ዘገባዎች መካከል እነዚህ አበይት ርዕሶች ናቸው። ሰፋ ያሉ ዘገባዎችን አዘጋጅተናል። ከኛ ጋር በመሆን መረጃዎችን ከጥበብ ተከታተሉ ዘንድ በታላቅ ትህትና እንጋብዛለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ነው የምንጋብዘው። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ወደ ዝርዝር መረጃዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 158 ብር ከ8 ሳንቲም ተገዝቶ 162 ብር እየተሸጠ ነው። ፓውንድ ስተርሊንግ 208 ብር ከ8 ሳንቲም ተገዝቶ 213 ብር ይሸጣል። የአውሮፓ ዩሮ 181 ብር ከ5 ሳንቲም የተገዛ 185 ብር ከ1 ሳንቲም የሚሸጥ ሲሆን የስዊስ ፍራንክ 192 ብር ከ5 ሳንቲም ተገዝቶ 196 ብር ከ4 ሳንቲም በዛሬው ዕለት የምንዛሬ ዋጋ ነው። የኩዌት ዲናር 506 ብር ከ6 ሳንቲም ተገዝቶ 516 ብር ከ7 ሳንቲም ይሸጣል። የቻይና ዩዋን 23 ብር ተገዝቶ 23 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ4 ሳንቲም ተገዝቶ 44 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 42 ብር ከ3 ሳንቲም ተገዝቶ 43 ብር ከ1 ሳንቲም የሚሸጥ ሲሆን ለእያንዳንዱ ሀገር ውስጥ ለምትልኩት የውጭ ሀገር ገንዘብ 6.7 ብር በጉርሻ መልክ ይሰጣቸዋል። በአሜሪካ በሚኔሶታ በሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከባድ የእሳት አደጋ ደረሰም። በሮዝማውንት ሚኒሶታ በሚገኘው የሚኒያፖሊስ ደብረ ብስራት ቅዱስ ገብርኤል ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተነሳ ከባድ የእሳት አደጋ በህንፃው ላይ ከፍተኛ ጉዳት ደርሷል። የአደጋ ጊዜ ሰራተኞችም ቁጥር 328114 ኤስቲ ደብሊ ወደሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደረሱት በግምት ከጠዋቱ 4 ሰዓት ከ40 ላይ ነው። ከአደጋው የተነሳው ኃይለኛ እሳት ጥቅጥቅ ያለ ጥቁር ጭስ በአካባቢው ካሉ የመኖሪያ መንደሮችና ከሮዝማውንት መጀመሪያ ደረጃ ትምህርት ቤት በግልጽ ይታይ ነበር። በህንፃው ላይ ከፍተኛ መዋቅራዊ ጉዳት የደረሰ ሲሆን በኃይለኛ ሙቀት ምክንያት የጣራው ትልቅ ክፍል ተደርምሷል። የእሳት አደጋ ተከላካዮች እሳቱን ሙሉ በሙሉ ለመቆጣጠር ለሰዓታት መረባረብ ችለዋል። አደጋው በደረሰበት ወቅት በህንፃው ውስጥ ምንም አይነት ሰው እንዳልነበረ የአደጋ ጊዜ ሰራተኞች አረጋግጠዋል። የእሳቱ መነሻ መንስኤ በውል አልታወቀም። የአካባቢው ህግ አስከባሪዎችና የእሳት አደጋ ክፍሎች አደጋውን ምን እንደቀሰቀሰው ለማወቅ ሙሉ ምርመራ እያደረጉ ነው። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያን ጥሪ አስተላለፉም። ኢትዮጵያ ለታሪካዊና ለታላቁ ሀገራዊ ምክክር በምትሰናዳበት በዚህ ወሳኝ ወቅት ለመላው የሀገሬ ልጆች በሚል መልእክት አስተላልፈዋል። ነገ የሚጀምረው ውይይት ፍቱን የፖለቲካ መድረክ ብቻም ሳይሆን እኛና የመጪው ትውልድ ዕጣ ፈንታ የወደፊት ተስፋ ሙሉ በሙሉ የሚወሰንበት አዲስ የታሪክ ምዕራፍ ጭምር ነው ብለዋል። እዚህች ሀገር ዘላቂ ሰላም፣ መረጋጋት፣ ሁለንተናዊ ብልጽግና የምትተጉ ኢትዮጵያውያን ታላቅነት ግድ የሚላችሁ ሁሉ ፈረሱም ሜዳውም ይኸው ብለዋል። ትላንት አባቶቻችንና እናቶቻችን በአድዋ ለሀገራችን ነጻነት፣ ሉዓላዊነትና ለክብር ሲሉ በደማቸውና በአጥንታቸው እንደተዋደቁት ሁሉም ዛሬም ኢትዮጵያውያን የታሪክ አደራ የሚሸከሙ የቁርጥ ቀን ልጆች ትፈልጋለች ብሏል። ሆኖም ዛሬ ሀገራችን የምትሻው ጠመንጃ ያነገቡ ሳይሆን በሐሳብ ብስለት፣ በእውነት፣ በእውቀት፣ በጽናት ታጥቀው የተሰናዱ የሰላም ታጋዮችን ነው ብለዋል። እኛ ዛሬም እንደ ትናንቱ በታላቅ የድል ዋዜማ ላይ እንገኛለን። ምክንያቱም ኢትዮጵያና ሕዝቦቿ ማሸነፋቸው አይቀርም ነው ያሉትም።
በሰለጠነ ንግግር፣ በሰላማዊ ውይይት፣ ሀገራዊ መግባባት የገጠሙንን ፈተናዎች ሙሉ በሙሉ አልፈን ወደ ብልጽግና እንሻገራለን ሲሉ መልእክታቸውን አስተላልፈዋል። ሀገራዊ ምክክር ኮሚሽነሮች መካከል አንዷ ኃላፊነታቸውን በገዛ ፈቃዳቸው መልቀቃቸው ተዘገበ። ኃላፊነታቸውን በገዛ ፈቃዳቸው የለቀቁትም አባል ኮሚሽን ከተሾሙለት 11 ኮሚሽነሮች መካከል አንዷ የሆኑት ብሌን ገብረመድህን ናቸው። ብሌን ኃላፊነታቸውን የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የሥራ መልቀቂያ ጥያቄ መሰረት መሆኑን የገለጹት ምንጮች በኮሚሽኑ በተሰጣቸው ኃላፊነት ምክንያት ረጅም ጊዜ ወስዶብኛል ያሉትን የዶክተሬት ዲግሪ ትምህርት ለማጠናቀቅ ጊዜ እንደሚያስፈልጋቸው መጥቀሳቸውን ጠቁሟል። ኮሚሽኑ የሀገራዊ ምክክር ጉባኤ የሚጀምርበት ቀንና አጀንዳዎችን በሀገር ውስጥ መገናኛ ብዙሃን በቀጥታ ስርጭት ይፋ ባደረገበት መርሃ ግብሮች ላይ ብሌን ያልተገኙ ሲሆን ሌሎች ኮሚሽነሮች ግን በዚሁ መርሃ ግብር ላይ ታይተዋል። ከ4 ዓመታት በላይ ከ11 ኮሚሽነሮች መካከል አንዷ በመሆኑ ያገለገሉት ብሌን ኮሚሽኑ የሀገራዊ ምክክር ጉባኤውን መቃረብ ተከትሎ ከተለያዩ ባለድርሻ አካላት ጋር ባካሄዳቸው ውይይቶችና ሌሎች ቅድመ ዝግጅቶች ላይም አልተሳተፉም። ብሌን ከኃላፊነታቸው የለቀቁበት ምክንያት ከራሳቸው አንደበት ለመስማት የተደረገ ተደጋጋሚ ጥረት አልተሳካም። ታግለ ከማሸነፍ በስተቀር አማራጭ የለም ሲል ህወሓት አስታወቀ። መንግስት ከተለያዩ የትግራይ አካባቢዎች ወጣቶችን በማታለል ከክልሉ እንዲወጡ እያደረገ መሆኑን በምርጫ ቦርድ ህጋዊ ዕውቅናውን የተነፈገውንና በኃይል ስልጣን የተቆጣጠረው ህወሓት ባወጣው መግለጫ የፌዴራሉ መንግስት ከተለያዩ የትግራይ አካባቢዎች ወጣቶችን በማታለልና ከተለያዩ የትግራይ አካባቢዎች እንዲወጡ በማድረግ ወደ መከላከያ ሰራዊት እንዲገቡ እንዲሁም በማጎሪያ ካምፖች ለረሃብና ለበሽታ እየዳረጋቸው መሆኑን ገልጿል። ድርጅቱ ይህንን የመንግስት አካሄድ በመቃወም ከትግራይ ውጭ የሚገኙ ወጣቶች በአስቸኳይ ወደ ክልላቸው ተመልሰው የትግራይን ህልውና ለማስጠበቅ እንዲታገሉ ጥሪ አቅርበዋል። እንደ ህወሓት መግለጫ በአሁኑ ወቅት በአዲስ አበባና በሌሎች ኢትዮጵያ ከተሞች የሚገኙ የተታለሉ የትግራይ ወጣቶች የመንግስት ተቋማት ኢላማ ሊሆኑ እንደሚችሉ ስጋት አለው። መንግስት ከክልሉ ያስወጣቸውን ወጣቶች የተወሰኑትን በተለያዩ የጦር ግንባሮች እንዲዋጉ ያደረገ ሲሆን ሌሎች ደግሞ በማጎሪያ ካምፕ ውስጥ በማቆየት ለከፍተኛ ስቃይ የዳረጋቸው ይገኛል ሲል ድርጅቱ ከሷል። በመሆኑም ከትግራይ ውጭ ያሉ ወጣቶች ወደ ቀያቸው ተመልሰው ከህዝቡ ጋር በጋራ መታገል ብቻ ዘላቂ መፍትሄ እንደሚያመጣ አስገንዝቧል። በተጨማሪም መግለጫው የፌዴራሉ መንግስት በትግራይ ህዝብ ላይ የዘር ማጥፋት እቅድ በማስፈጸም ጦርነት እያጠናከረ ነው ሲል ይከሳል። በአሁኑ ወቅት የትግራይ ህዝብ በክረምት ወቅት በመጠለያ ጣቢያዎች ውስጥ በብርድና በበሽታ በረሃብ እየተሰቃየ እንደሚገኝ በቁጥጥር ስር ባሉ የትግራይ አካባቢዎች የሚኖረው ህዝብም በማንነቱ ምክንያት ግድያና ስቃይ የደረሰበት መሆኑን ጠቅሷል። በቀሪው የትግራይ ክፍል ደግሞ በተጣለው እገዳ ምክንያት ህዝቡ ለከባድ አደጋ መጋለጡን የገለጸው ህወሓትም ይህም የብልጽግና መንግስት ትግራይን ህዝብ ለማጥፋት ስቃዩንም ለማራዘም ቀደም ሲል ያዘጋጀውን ስልታዊ እቅድ ለማሳካት እየሰራ መሆኑን ማሳያ ነው ብሏል። ድርጅቱ አሁንም ካለው ፈታኝ ሁኔታ ለመውጣትም ታግለ ከማሸነፍ በስተቀር ሌላ አማራጭ የለም የሚል አቋም የያዘ ሲሆን በመግለጫው ማጠቃለያ ላይም በዚህ ፍትሃዊ ትግል ውስጥ መሳተፍ ታሪካዊ ክብር መሆኑን በመጥቀስም የትግራይ ህዝብ የሚደረገው ትግል በመጨረሻም ድልን እንደሚያቀዳጅ ሙሉ በሙሉ እምነት እንዳለው አስረድተዋል። ይህ በእንዲህ እንዳለ የህወሓት ታጣቂዎች ሰሞኑን በአጎራባች አማራና አፋር ክልሎች ላይ የተለያዩ ጥቃቶችን የፈጸሙ መሆኑን የመረጃ ምንጮች አመላክተዋል። በአፋር ክልልና በአማራ ክልል ድንበር አካባቢ የከባድ መሳሪያ ድምጽ ይሰማ እንደነበር የተገለጸ ሲሆን የተኩሱ መነሻ የህወሓት ታጣቂዎች ድንበር አካባቢ የፈጸሙት ጥቃት እንደሆነ ለማረጋገጥ ተችሏል። ይሁን እንጂ ጥቃቱ ቀጣይነት ያልነበረው ሲሆን በሰላማዊ ዜጎች ንብረትና ህይወት ላይም ጉዳት አድርሷል። ብልጽግና የኢትዮጵያን ህገ መንግስት መግቢያ ከመቀየር ጀምሮ በህገ መንግስቱ በርካታ ማሻሻያዎችን ለማድረግ የሚያስችል አጀንዳ ለሀገራዊ ምክክር ኮሚሽኑ ማቅረቡን ቢቢሲ አረጋገጠም። ከሳምንታት በፊት የብልጽግና ማዕከላዊ ኮሚቴ በአዳማም ያደረገው ስብሰባን በተመለከተ ቢቢሲ አፋን ኦሮሞ ዝርዝር መረጃዎችን በሰፊው አስነብቧል። የቢቢሲ ምንጮች እንደገለጹት የፓርላማው ምክር ቤት አባላትና የተወሰኑ የክልል ከፍተኛ አመራሮች በአጠቃላይ 300 ገደማ ሰዎች የተሳተፉበት ይህ ስብሰባ በአዳማ ከተማ ለ3 ቀናት ተካሂዷል። የብልጽግና ፓርቲ ምክትል ሊቀመንበር አቶ
አቶ አደም ፋራ መድረኩን መርተውታል። ሁለት የፓርቲው ከፍተኛ አመራሮች የፓርቲው አቋም የሆኑትን ለሀገራዊ ምክክር የሚቀርቡ አጀንዳዎችን ለተሳታፊዎች አቅርበዋል። ስማቸው እንዳይጠቀስ የጠየቁ እኚህ የብልጽግና ፓርቲ ምክር ቤት አባል ለቢቢሲ እንደተናገሩት በአዳማው ስብሰባ ላይ የተነሳው ዋና አጀንዳ በሚካሄደው ሀገራዊ ምክክር ላይ የፓርቲውን አቋም ለከፍተኛ አመራሮች ለማስጨበጥ የተደረገ ነበር። የብልጽግና ፓርቲ ከፍተኛ አመራሮቹ ስብሰባ ላይ ካቀረባቸው ዋና አጀንዳዎች መካከል አንዱ አሁን ላይ ያለው የኢትዮጵያ ሕገ መንግስት መግቢያ እንዲቀየር የሚል መሆኑን በመድረኩ ላይ የተሳተፉት የፓርቲው ኃላፊ ለቢቢሲ ገልጸዋል። አሁን ያለው የኢፌድሪ ሕገ መንግስት መግቢያ እኛ የኢትዮጵያ ብሔረሰቦችና ህዝቦች በማለት ይጀምራል። ብልጽግና ፓርቲ ግን ይህ ሐረግ እንዲቀየር አቋሙን ለአመራሩ አቅርቧል። ሕገ መንግስቱ እኛ የኢትዮጵያ ብሔሮችና ብሔረሰቦች እንዲሁም ህዝቦች የሚለው ሐረግ እኛ ህብረ ብሔራዊ ኢትዮጵያውያን ህዝቦች በሚል እንዲተካ ሐሳብ አቅርቧል። ፓርቲው አሁን ላይ ያለው የኢትዮጵያ ሕገ መንግስት መግቢያም ከጭቆና በመነሳት የተጻፈ የጋራ ራዕይን የማያሳይ በመሆኑ መለወጥ አለበት የሚል ሐሳብ ማቅረቡን እኚህ ባለስልጣን ተናግረዋል። ፓርቲው ያቀረበው ሁለተኛው ምክንያት ማንነታችንን ብሔርም ሆነ ብሔረሰብ አይደለንም፣ እኛ ዜጋ ነን የሚሉ ኢትዮጵያውያንን ለማካተት እንደሆነም ነው የተገለጸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡት ጦርነት ከሰኔ 30 2018 ጀምሮ ዳግም መቀጠሉን ለኮንግረሱ በደብዳቤ ማሳወቃቸው ተገለጸ። በዚህ ደብዳቤ መሰረት ኮንግረሱ በኢራን ላይ ለሚፈጽሙት ጥቃት ይሁንታ እስኪሰጣቸው ድረስ የ60 ቀናት ዕድሜ ይኖራቸዋል። ፕሬዝዳንቱ ምንም እንኳን አዳዲስ ጥቃቶችን መፈጸማቸውን ቢቀጥሉም እንዲሁም በወደቦች ላይ ዳግም እገዳ ቢጥሉም አሁን ከቴህራን ጋር የገቡትን የተኩስ አቁም ጦርነት የማስቆም እድል እንዳለው ገልጿል። የኢራን አብዮታዊ ዘብ በበኩሉ በዮርዳኖስ፣ ባህሬንና ኩዌት የሚገኙ የአሜሪካ ወታደራዊ ኢላማዎችን ማጥቃቱን አስታውቋል። እሁድ ዕለት በሆርሙዝ ወሽመጥ አካባቢ ዳግም ውጊያ መካሄዱን ተከትሎ የአሜሪካ ጦር በኢራን ላይ አዲስ ዙር ጥቃት መክፈቱን አስታውቋል። ውድ ቤተሰቦቻችን የሰዓቱ መረጃዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሰላም።